የሚሞሪው ማስታወሻ ክፍል 23 የተፈጠረውን ለማወቅ ማናችንም አልቻልንም፣ ግን ከአንድ የሆነ አደጋ ድነናል፣ እግዚአብሔር አትርፎናል ብለን እግሮቻችን ላይ ቁጢጥ ጣልን። ሊሆን ይችል የነበረውን ሁሉ ስናወራ አብራኝ የነበረችው ልጅ መጠንቀቅ እንዳለብኝና የሚደርስብኝን ነገር ሁሉ ነገረችኝ። ፈራሁ። እንደገና ሌላ ችግር። ወይኔ ብቸኝነት ለካ ለእንደዚህም ላለ አደጋ ይዳርጋል። ልቤ ፈራ። ስንወጣስ ቢጠብቁን ማን ያስጥለናል? ወይኔ ጉዳችን አልኩኝ። በፍርሃት ብሰከሰክ ጀመር። ያስጣሉን 7ቱም ልጆች ግማሾቹ ተማሪዎች ሲሆኑ የተቀሩት ደግሞ ጓደኞቻቸው ነበሩ። እዛው በር ላይ ሁለቱ ቁጭ ብለው እስከምንወጣ ጠበቁንና አይዟችሁ የቅድሞቹ ልጆች እኮ ጥሩዎች አይደሉም፣ እንዲሁ መኪና ይዘው በሰው ህይወት የሚቀልዱ ናቸው፣ የት ነው የምታውቋቸው ሲሉን፣ በእኛ በር ላይ ነው ስራ የሚሰሩት የሚመላለሱት፣ ሹፌር መሆኑን ነው የማውቀው ብዬ ስነግራቸው የበለጠ እንዳልቀርበውና መጥፎ ሰው እንደሆነ ደጋግመው አስጠነቀቁኝ። ከሁለቱ ልጆች አንደኛው ግን ቤቴ ድረስ ሸኝቶኝ ተመለሰ። በማግስቱም ጠዋት ቤቴ በር ላይ ጠብቆ እንዴት አደርሽ ብሎ አብሮኝ በእግር እርምጃዬ ልክ እየሄደ ታክሲ አስቆሞ ከፍሎልኝ እሱ ሳይገባ ተመልሶ ወደ ኋላ ቀረ። እኔም ምዝገባችንን ጨርሼ ወደ ቤት ተመለስኩ። ስልክ ሲመችሽ ደውይልኝ፣ ችግር ካለ ንገሪኝ፣ አትፍሪ አይዞሽ ብሎ ቁጥር ሰጥቶኝ ነበር የተመለሰው። እኔም ተመልሶ እንዳይመጣና እናቴ በጣም ኃይለኛ ስለሆነች እንደምትቆጣኝ ነግሬው ሰፈር አካባቢ መምጣቱን ተወ። በስልኩ ብዙም ሳልደውል ትምህርት ተጀመረና በሚገርም ሁኔታ የፍቅር ጓደኛ እየሆነልኝ መጣ። ስለ ጓደኝነት የማውቀው ምንም ነገር ስለሌለ ነው መሰለኝ በጣም ወዶኛል ብዬ አምኛለሁ። መውደዱንም ያስታውቅበታል ብዬ አስባለሁ በአሁኑ አስተሳሰቤ። ያኔ ግን አይገባኝም ነበር። በትምህርት ቤት የድራማና ቲያትር ክበብ አባል ብሆንም ማቅረብ የምፈልገውን ነገሮችን በግጥም ነበር። ሌሎች ተማሪዎች ዘፈንና ድራማ ለመስራት እስኪዘጋጁ እኔ ደግሞ ግጥም ለመላው ተማሪ አነባለሁ። ይህ እያንዳንዱ ተማሪ ቢያንስ አንዳንድ ክበብ ውስጥ የመሳተፍ ግዴታ ነበረበት። ምክንያቱም አሁን ባለው አመለካከት ስረዳ ተማሪዎች በልባቸው ውስጥ ያለውን ታለንት አውጥተው የራሳቸውን መንገድ የህይወት መስመር ማስመር እንዲችሉ ከትምህርቱ ጎን ለጎን ያሉትን አንዳንድ ጠቀሜታ ያላቸውን ክበቦች በመሳተፍ እውቀታችንን እንድናዳብር ነበር። ደስ ይለኛል። በዚህ የክበብ ህይወታችን ጊዜ ታዲያ አንደኛዋ የክበቡ አባል የሆነች ሲሳይ የምትባል ልጅ 11ኛ ክፍልም እያለው አውቃት ነበር። አንዳንድ ነገሮችን ትነግረኛለች። ሜካፕ ስትጠቀምና አሮጊት መስላ ድራማ ለመስራት ስትመደብ አቤት እንዲሆኜ ፍሬንዴ ቢያየኝ ወዲያው ነበር የሚጠላኝ፣ ኧረ ድንገት ከመጣ እንዳያየኝ እያለች ስትጨናነቅ እሰማታለሁ። ፍሬንዷ ቢያያት ታዲያ ተቀብታ ነው እንጂ ፊቷን ያውቀዋል ለምን ትፈራለች እያልኩኝ ዘወትር የሷን ሮሮ መስማት እሰላች ነበር። ግን የበለጠ ቅርርቦሽ ባይኖረንም ሰላም እንባባላለን። እናም ዛሬ ለካስ ጓደኛዬ ያደረኩት የቀረበኝ ከዛ ሁሉ ችግር ያዳነኝ ምናልባትም የወደደኝ ወጣት የሷው ፍሬንድ ነበር። ምንም መረጃው ስለሌለኝ የገባሁበትን መንገድ መውጫና መግቢያ እንኳን በማላውቅበት በጭፍኑ የምጓዝ ጀልባ ሆኛለሁ። ልክ እንደሰማሁት ጠየቅኩት። አልደበቀኝም። አዎ ጓደኛዬ ነበረች። ግን አንድ ቀን ስራ ሄጄ በአጋጣሚ ስመለስ በተከራየሁበት ቤት ውስጥ ከአከራዬ የጎረምሳ ልጅ ጋር ተኝታ አገኘኋትና ደብድቤ አባረርኳት። አንቺ ብትሆኚ ምን ታድርጊ ነበር አለኝ። ቀለል አድርጎ ዱላ ሲል ብደነግጥም ውሳኔው ልክ ነው አልኩና ተቀበልኩት። በእርግጥም ልክ የሆነ ጉዳይ እንደነበር ከሌሎች ሰዎችም ሰማሁ። በማገኘው አጋጣሚ ሁሉ ወደ ከተማ ስወጣ ስልክ ደውዬ እንዳገኘው ይነግረኛል። ቀን ስራ ስለሚውል በአብዛኛው ተገናኝተን የምናወራው ጠዋት ከትምህርትና
ከስራ በፊት ነበር። መገናኘታችን እየጨመረና መነፋፈቅም የሚባለው ርዕስ በውስጤ እየተሳለ እየደመቀ መጥቷል። ከጎን የሚሆን አንድ ሰው ተገኝቷል። ከቤተሰቤ በግፊት ያጣሁትን ፍቅር ከዚህ ልጅ ማግኘት መቻሌ በጣም አስደስቶኛል። አጠገቤ ከመሆኑና ከኋላ ያለኝን ግሳንግስ ሳያውቅ በራሱ የፍቅር ስሜት ወደ እኔ የሚነዳ ሰው በአትኩሮት እንድመለከት ያደረገኝ ሲነጋም ሲመሽም እኔን ማለቱ ነበር። ቤተሰብ ሲገፋኝ፣ ፍቅርን ስከለከል በተቻለው ሁሉ አብሮኝ የሆነው እሱ ስለነበረ በቃ ወደማላውቀው ግን ደስ ወደሚለው ህይወት ይዞኝ በቀጥታ ሲገባ ፍዝዝ ብዬ ነበር የምከታተለው። ፍሬንዴ ታዲያ በወቅቱ የገባው ነበርና የታክሲ እያለ ጥቂት ብሮችን በየቀኑ ለቁርስ ከሚሆን ኬክና ቸኮሌት ጋር በየቀኑ ትምህርት ቤት ድረስ በጎረቤታቸው ልጅ አሽጎ በመላክ ጎዶሌን ሊሞላ የሚጥር ታላቅ ሰው ሆነልኝ። መጣር ብቻ አይደለም፣ በተወሰነ መልኩ ጊዜያዊ ችግሬንም የሚቀርፍልኝ ሆነ። በየቀኑ የሚልክልኝን ጥቂት የታክሲ ገንዘብ የማውቀው ባለ ታክሲ አስቁሜ እንዲሸኘኝ አደርግና በዛ ብር ወደ ሰፈራችን አቅራቢያ ከሚገኝ ዳቦ ቤት ዳቦና ጆሊ ጁስ ለእናቴ ገዝቼላት እገባለሁ። የሚገርመው አንድም ቀን ብሩን ከየት አመጣሽ ብላኝ አታውቅም። ይቺ ሰው ከኔ ጥቅምን ብቻ ነው ማለት ነው የምትፈልገው? እኔ ልጇ እንደው ቀላል ሰው ብሆንና የምታለል ሆኜ አደጋ ውስጥም ብገባ አትመልሰኝም ማለት ነው የሚል ሀዘን አደረብኝ። አልተናገርኩም። በየቀኑ እየጠበቅኩት የምመጣበት የታክሲ ብር 9ኛ ክፍል አብራኝ ትማር የነበረች የክፍል ጓደኛዬ ወንድም በአንድ ወቅት ታክሲ ይዞ ይነዳ ስለነበረ አስተዋውቃኛለች። ልቀርበው ስለማልፈልግ ብዙ ርቀዋለሁ። አሁን ግን እኔ ነኝ አሳድጄ ሰላም እምለው። ልክ ሰላም ስለው ወዲያው ታክሲው ቢሞላ እንኳን ይቆማል። ሊወስደኝ ጥሩ ሰው ነው ለኔ። ዳቦ መግዛትና መግባት ይቀጥላል። ጥቂት ያልኳት ብር ያወረደችልኝን ሰላም ቀላል የሚባል አልነበረምና ጓደኛዬንም በፍቅር ስም ስለወደድኩት አብሬው ዘልቄያለሁ። አሁን ሰላም እያገኘሁ ነው። በቀን የሚሰጠኝ 2 ብር ናት። በ2 ብር ለካ ሰላም ይገዛል። አይ ጊዜ፣ ጥሩ ጊዜ። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 24 ይቀጥላል።